በ1572 ዓመተ ምህረት ክፉዋ ጠንቋይ ማልኪን በስፑክ ግሮገሪ አማካኝነት በአንድ ረጅም ተራራ ላይ ታስራለች። ስፑኮች ክፉ ፍጥረታትን የሚዋጉ ተዋጊዎች ናቸው። ለዚህም ነው ዓለምን ከጠንቋዮች የመጠበቅ ግዴታ የግሬገሪ የሆነው። ዓመታት በኋላ ሙሉ የደም ጨረቃ ስትታይ ይህም ማልኪን ኃይሏን እንድታገኝ ፈቅዶላት አሁን ወደ በራሪ ጭራቅነት ተቀይራ ከወህኒው በመውጣት እንደገና ነፃ መሆን ቻለች። ይህ በእንዲህ እንዳለ ግሬጎሪ በአንድ መጠጥ ቤት ውስጥ እየጠጣ ሳለ ረዳቱ ዊሊያም ቤተክርስቲያን ውስጥ ስለ አንዲት በሽታ ስለተያዘች ልጃገረድ ሊነግረው መጥቶ ግሬገሪ እረፍት ላይ መሆኑን እያስረዳው አንድ ሰውም እሱን ባለመርዳቱ ይወቅሰዋል። ሰውየው ትከሻውን ሲነካው ግሬገሪ ገፍቶ ጥሎት በመጠጫ ኩባያው ሊመታው ጀምሮ እንዲያውም ውጊያውን ይበልጥ አስደሳች እንዲሆን ለሰውየው ሰይፍ ሰጥቶት ሰውየውን ለመጣል በኩባያው መምታቱን ቀጥሎ አልኮሉን በላዩ ላይ ማፈሰሰው። ከዚያ በኋላ ግሬጎሪና ዊሊያም ወደ አካባቢው ቤተክርስቲያን ይጓዛሉ። በአግባቡ ከታጠቁ በኋላ ወደ ህንፃው ገብተው እዚያም ከአንድ ምሰሶ ጋር በሰንሰለት የታሰረች በአጋንንት የተያዘች ሕፃንም አገኙ። እሷም መስቀል ለመወርወር ኃይሏን ስትጠቀም ነገር ግን ግሬጎሪ በቀላሉ ይዞት አባቷ ከትላንት ምሽት ጀምሮ እንዲህ እንደሆነች ካረጋገጡ በኋላ ልጃገረዷን ማልኪን ማምለጧን ለግሬጎሪ ለመንገር በአጋንንት ድምፅ ማውራት ጀመረች። ልጅቷን የተቆጣጠረቻት ጠንቋይዋ መሆኗን የተረዳው ግሬጎሪ በልጃገረዷ አንገት ላይ አስማታዊ ዱቄት ያለበት ከረጢት ሲያስር ይህም እንድትዝለፈለፍ አደረጋት። ጥቁር ኃይል ከሰውነቷ ውስጥ ወጥቶ አሁን እንደገና እንደ ሕፃን ልጅ ድምፅ ስታወጣ ስለዚህ ወላጆቿ ይዘዋት ይሄዳሉ። ከዚያም ጥቁር ኃይሉ ተሰባስቦ ማልኪንን ሲፈጥር እሷም ግሬጎሪ ላይ ማሾፍ ጀመራ። እንዲሁም ዊሊያምን ለማማለል ብትሞክርም ነገር ግን አልተሳካላትም። ግሬጎሪ ምልክት ሲሰጥ ዊሊያም ደወሉ እንዲወድቅም በጣራው ላይ ያለውን ገመድ በመጥረቢያው ሲቆርጠው ነገር ግን ማልኪን አምልጣ ወደ አውሬነትም ተቀይራ ለመብረር ከመሞከሯ በፊት የግሬጎሪን ደረትም ትቧጭራለች። ዊሊያም በፍላጻ መቷት የብር መረብም ወርውሮባት ማልኪን በበሩ በኩል በመብረር ይዛው ሄዳ ፊቱንም ከግድግዳው ጋር እንዲጋጭ አደረገች። ሆኖም ዊሊያም መረቡንም አይለቅም። ግሬጎሪ እሱን ለመርዳት እስኪደርስ ድረስ አጥብቆ ይዞ ሰዎቹ በጋራ ጎትተዋት በመረቡ ውስጥ ያለው ብር ማልኪን የሰው ቅርጽ እንድትይዝና እስክትወድቅ ድረስም አዳከማት። በረት ውስጥ አስገብተዋት ነገር ግን ግሬጎሪ በረቱን በመዝጋት ላይ ያለ ማልኪን ዊሊያምን ይዛው ወደ በረቱ ትከተዋለች። አንገቱን አንቃ ይዛው እስኪሞት ድረስም በጨለማ ስትሞላው ስለዚህ ግሬጎሪ ለበቀል ሲል በረቱ ሙሉ በሙሉ በእሳትም አቃጠለው። በሚያሳዝን ሁኔታ ማልኪን እንደገና ወደ አውሬነት ተቀይራ በረቱን ሰብራም ትበራለች። በአቅራቢያው ባለ ጫካ ውስጥ ቶም ለማደን እየሞከረ ሲሆን ነገር ግን እህቱ የእርሻ ስራዎች እንዳሉ ስታስታውሰው እንስሳቱን አስፈራርቶበት ቶም ጎበዝ አዳኝ ባይሆንም ነገር ግን አሳማ ከመመገብ በላይ ህይወቱ የተሻለ እንዲሆን ስለሚፈልግ መሞከሩንም አሁንም ይቀጥላል። ድንገት ቶም መንቀጥቀጥ ጀምሮ ግሬጎሪና አንዲት ሚስጥራዊ ሴትን የሚያሳዩ ብዙ ራእዮችንም ተመለከተ። ቶም እነዚህን ራእዮች ደጋግሞ የሚያያቸው ሲሆን እናቱም እሱን ለማጽናናት አታመነታም። ከጥቂት ጊዜ በኋላ ግሬጎሪ እርሻው ላይ ሲታይ እናቱም ወዲያውኑ የአንገት ሐብሏንም ደብቃ ግሬጎሪም የሰባተኛ ልጅ የሆነ ወንድ ልጅ እየፈለገ መሆኑን እያስረዳ ምግብም እንዲቀርብለት ይጠይቃል። ቶም እሱ ሰባተኛ ልጅ መሆኑን ሲያምን ግሬጎሪም እሱን ይዞት ለመሄድ ለቤተሰቡ ገንዘብ አቅርበው እናቱም ይህ በጣም አደገኛ እንደሆነ ብታስብም ነገር ግን ቶም ግሬጎሪም በራእዩ ስለሚያውቀው መሄድ ይፈልጋል። ከመሄዳቸው በፊት እናቱ ለቶም የአንገት ሐብሏን ሰጥታው ሁል ጊዜ ማሰር እንዳለበት ነገረችው። ይህ በእንዲህ እንዳለ ማልኪን ወደ መደበቂያዋ ስትመለስ እህቷ ሊዚ በከፍተኛ ሁኔታ ተቃጥላ አግኝታት ማልኪን ወዲያውኑ እህቷን አክማ ከዚያም ቦታውን በፍጥነት ለመጠገንም አስማቷን ትጠቀማለች። ከረጅም የጀልባ ጉዞ በኋላ ቶምና ግሬጎሪ ከተማው ደርሰው ግሬጎሪ ለቶም የተወሰነ ገንዘብ ሰጥቶት እሱ ወደ መጠጥ ቤቱ ሲሄድ ቶም የሚያስፈልጉ ነገሮችንም እንዲገዛ ነገረው። ቶም አካባቢውን ሲመለከት የአካባቢው ሰዎች አሊስ የተባለች ሴትን ይዘው ጠንቋይ ናት ብለው ስለሚያስቡ ሊያቃጥሏት ሲሉም ይመለከታል። ቶም በራእዩ ያያት ልጅ መሆኗን ተረድቶ ስለዚህ እሷን ለማዳን ፈጥኖ ለሁሉም ሰው እሱ የግሬጎሪ ረዳት መሆኑንና ጠንቋዩን እንደሚያስወግዳት ሲነግራቸው ስለዚህ ይዟት እንዲሄድም ፈቀዱለት። ሰው የሌለበት ቦታ ሲደርሱ ቶም ገመዱን ቆርጦ አሊስም የግሬጎሪ ረዳቶች ሁል ጊዜ እንደሚገደሉ ታስጠነቅቀዋለች። ከመሄዷ በፊት ለግሬጎሪ ስለሷ እንዳይነግረው ቶምን ጠይቃው ምሽት ላይ አሊስ ወደ ክፉ መደበቂያ ሄዳ የሊዚ ልጅ መሆኗም ይገለጻል። ማልኪን አሊስ ግሬጎሪን እየሰለለች መሆኗን በመስማቷ ደስ ብሏት የደም ጨረቃን ለመጠበቅ በምድሪቱ ያሉትን ሁሉንም ጨለማ ፍጥረታት መጥራት እንዳለባቸውም ታውጃለች። ወደ ቶም ስንመለስ ከግሬጎሪ ጋር ጫካውን እያቋረጠ በሚያስፈሩ መናፍስትም ደጋግሞ ይደነግጣል። ግሬጎሪ ስፑኮች የሚገድሉት ጠበኛ ጭራቆችን ብቻ እንደሆነና ማልኪንም በቅርቡ ማስቆም እንዳለባቸውም አስረዳ።
ቶም መንቀጥቀጥ ጀምሮ ማልኪን ከበረቱ ስታመልጥ የሚያሳይ ራዕይ አይቶ ራሱን ስቶ ሲወድቅ እስከሚቀጥለው ጠዋት ድረስም አይነቃም። ሲነቃም እሱና ግሪጎሪ ተስክ ከሚባል ትሮር ጋር በጀልባ ላይ መሆናቸውን ተረድቶ በመጨረሻም የብስ ላይ ደርሰው የግሪጎሪን ቤት የጎበኙ ሲሆን ቤቱም በመሳሪያዎች በመጽሐፍትና በተራቀቁ ቁሳቁሶች የተሞላ ነው። ቶም የጨለማ ኃይሎችን የተዋጉትንና ሁሉንም የሰባተኛ ልጆችን ያሰለጠኑትን የፋልኮንስ የተባሉ የተከበሩ ፈረሰኞችን የሚያሳይ ምስልም አገኘ። ቀደም ሲል በሺዎች የሚቆጠሩ ነበሩ። በአሁን ጊዜ የቀረው ግን ግሪጎሪ ብቻ ነው። ረዳትነት አብዛኛውን ጊዜ 10 ዓመት የሚወስድ ሲሆን ሆኖም ግሪጎሪ ማልኪንን ከሙሉ የደም ጨረቃ በፊት ማስቆም ስላለባቸው ቶምን ለማሰልጠን 1 ሳምንት ብቻ እንዳለው ይናገራል። ይህ ክስተት በየክፍለ ዘመኑ አንድ ጊዜ ሲከሰት ባለፈው ጊዜም ጠንቋዮችን በጣም ጠንካራ ስላደረጋቸው ጦርነት እንዲጀምሩ አድርጓቸዋል። በዚህ ምሽት ቶም እርዳታ በሚጠይቀው የግሪጎሪ ድምፅ ነቅቶ ጉዳዩን ለማጣራት ሄዶ በውስጡ አጽም ያለበት የጦር ትጥቅ ብቻ አገኘ እንጂ ሌላ ምንም የለም። ቶም ለመሄድ ዘወር ሲል ትጥቁ ድንገት አብርቶ መንቀሳቀስም ይጀምራል። ትጥቁ እየተከተለው በመጣ ጊዜ ቶም መሮጥ ጀምሮ ትጥቁ በየመንገዱ ያለው ማንኛውንም በር እየሰባበረ ጦር ሲወረውርም ቶም ሸውዶት ከዚያም ከፍታ ለማግኘትና መድረክ ላይ ለመድረስ በተለያዩ ቁሳቁሶች ላይ ይወጣል። ትጥቁም ሰንሰለት በመጠቀም ወደ መድረኩ ሲወጣ ቶም ማምለጡን ስለቀጠለ አካባቢውን እያፈራረሰ በሰይፉ ማጥቃትም ይጀምራል። ከዚያም ትጥቁ ቶምን ከመድረኩ ላይ ወርውሮት ሊገለውም ተከትሎ ዘሎ፣ ነገር ግን ሊገለው ሲል ግሪጎሪ መሳሪያውንም አስጣለው። ግሪጎሪ በትሩን በመጠቀም ትጥቁን በፍጥነት አሸንፎት በውስጡ ያለውን ጨለማ እስኪያጠፋ ድረስም ደጋግሞ መጣው። ከዚያ በኋላ ግሪጎሪ ቶምን በክፍሉ ውስጥ መቆየት ሲገባው ስላልቆየ እየገሰጸው የመጀመሪያውን ፈተናም እንደወደቀ ገልጾ ከዚያም ግሪጎሪ በትሩን ወደ ቶም ወርውሮ ስለ ቤተሰቡ መጥፎ ነገሮችን እየተናገረን በሰይፍ ያጠቃዋል። ቶም ገና ጥሩ ተዋጊ አልነበረም። ግሪጎሪም ዋጋ ቢስ መሆኑን ከመናገሩ በፊት ሰይፉን በአንገቱ ላይ በማድረግ በፍጥነት ጥጋ ሲይዞት የተበሳጨው ቶም ሰይፉን በግሪጎሪ ራስ አጠገብ ሲወረውር ይህ አቅሙ ስልጠናውን እንዲቀጥል እንዲወስንም አሳመነው። ግሪጎሪ ለቶም ስለ ማልኪን አጋንንታዊ ተላላኪዎችና ስለ ኃያላን ረዳቶቿ እያስተማረው ቶም እንዲሁም ስለ ቢላዋ ውርወራ፣ የጨለማ ፍጥረታትን ስለሚጎዱ ብረቶችና ቅጠላቅጠሎች እያንዳንዱን የጭራቅ አይነት እንዴት እንደሚለይና ራሱን ከአስማት እንዴት እንደሚጠብቅ ትምህርትም አገኘ። በክፉ መደበቂያ የማልኪን ረዳቶች ከአጋንንት ሰራዊት ጋር እየደረሱ ነው። ከተላላኪዎቹ አንዱ ማልኪንን ሲመለከታት አክብሮት በማግደሉ ወዲያውኑ ገደለችው። ይህ አሊስ ማልኪን ለራሷ ሰዎች ግድ እንደማይሰጣት እንድትረዳ አድርጓት እናቷንም ለማስጠንቀቅ ብትሞክርም ነገር ግን ሊዚ ማልኪን ቤተሰቧ እንደማትጎዳ ታረጋግጥላታለች። በዚያ ምሽት ቶም ድምፅ ሰምቶ ሲነቃ አሊስ በሐይቁ ውስጥ ስትታጠብም አገኛት። እሷም ሚስጥሩን ለመጠበቅ በማሰብ ከመውጣቷና በአስማት ከመልበሷ በፊት ቶም ፊቱን እንዲያዞር ጠይቃው፣ ሆኖም ቶም ዞሮ እጇን ሲይዝ ብሩህ ብልጭታ ሲፈጠር አሊስም ከመናዘዝ ሌላ አማራጭ አይኖራትም። እሷ ጠንቋይ ናት። አዲስ ጠንቋይ በጨረቃ ብርሃን ስር ወንድን ስትነካ ብልጭታ ካለ እሱ እውነተኛ ፍቅሯ ነው ተብሎም ይነገራል። አሊስ እንዲሁም ግሪጎሪ እንደሚለው ጠንቋዮች ሁሉ ክፉ እንዳልሆኑ ተናግራ እሱን እየሰለለችው እንደነበረም ታምናለች። ሊሳሳሙ ሲሉ ተስክ በህልሙ በሚያወጣው ድምፅም ተቋርጠው ቶምም ለማየት ዞር ሲል አሊስ ትሰወራለች። በማግስቱ ጠዋት ቡድኑ የከተማው ደውሎች ሲደወሉ የሰማ ሲሆን ይህም ስፑኮች እየተጠሩ መሆኑንም ያሳያል። በዚያ ጊዜ ወደ ከተማው የሚወስዷቸው የፈረሰኞች ቡድን መጥተው ወደዚያም ለመድረስ 2 ቀንም ወሰደባቸው። እዚያ ሲደርሱ አንድ ካህን ማንም ሰው ሊቀርበው ስለማይደፍር አስፈሪ ጭራቂ እየነገራቸው አውሬው በረት ውስጥ ሲሆን ድብም ይመስላል። ነገር ግን ግሪጎሪ ወዲያውኑ ዩራግ የተባለው የማልኪን አደገኛ ደመጣጭ ረዳት መሆኑን ለይቶት ግሪጎሪ ሁሉንም ወታደሮች ልኮ አውሬውን ብቻውን እንደሚዋጋ ከመናገሩ በፊትም በሮቹ መጠናከራቸውንም ያረጋግጣል። ዩራግ በረቱን ሰብሮ ግሪጎሪን ለማጥቃት ሲሞክር ግሪጎሪም ወደ ሰው ቅርጽ እንዲመለስ ለማስገደድ የብር ዱቄትም ወረወረበት። ከዚያም እጅ በእጅ ውጊያ ጀምሮ ሁለቱም ሰዎች ከፍተኛ ችሎታም ያሳያሉ። ዩራግ ግሪጎሪን ከአጥር ጋር ሲያስጠጋው ቶም ዩራግ ጌታውን እንዲለቀው አንድ ነገር በራሱ ላይ ወርውሮበት ከዚያም ዩራግ ቶምን መደብደብ ሲጀምር ስለዚህ ግሪጎሪ ውጊያቸውን ለመቀጠል ከጀርባው ሆኖ ድንገትም አጠቃው። በዚህ ጊዜ ግሪጎሪ የበላይነቱን ሲይዝ ስለዚህ ዩራግ ለማምለጥ ግድግዳውን ወጥቶ ግሪጎሪ ቶም እንደ ወጥመድ ሆኖ እንዲያገለግል በረት ላይ እንዲዘል አድርጎ ከዚያም ቶም ሲዘል ግሪጎሪም ገመዱን ቆርጦት ይህም በረቱ በዩራግ ላይ እንዲወድቅና መሬት ላይ እንዲጎዳውም አደረገ። በመቀጠል ግሪጎሪ ዩራግን በሰንሰለት ለማነቅ ሲሞክር ነገር ግን ዩራግ እንደገና ወደ ድብነትም ተቀየረ። ቶም አስማቱን ለመቀልበስ ተጨማሪ የብር ዱቄት ደፍቶበት ቶምና ግሪጎሪ ዩራግን ወደ በረቱ ገፍተው በሰንሰለትም አሰሩት።
አሁን ፈረሰኞቹ ወደ ክፍሉ ዘይት ማፍሰስ ችለው ግሬጎሪም ቶም ዩራግን እስከ መጨረሻው እንዲገድለው እሳት እንዲያነድ ሲጠይቀው፣ ሆኖም ቶም ሰውን ለመግደል ስለማይደፍር ግሬጎሪም ራሱ ማድረግ ይኖርበታል። ዩራግ ተቃጥሎ ከሞተ በኋላ ግሬጎሪም ለቶም ጠንቋዮችን መግደል ካልቻለ ዋጋ እንደሌለው ነግሮትም ይለያያሉ። ይህ ሁሉ በአሊስ ታይቶ እሷም ቶምን ለብቻውም ታገኘዋለች። ስለ ብልጭታው ምርምር ስታደርግ እንደነበርና አንዳንድ ጊዜ የጋራ ጣፈንታ ሊሆን እንደሚችል፣ አንዳንድ ጊዜ ግን አቧራ ብቻ እንደሆነ ገልጻለት አሊስ ግሬጎሪ ቀደም ሲል በአንዲት ጠንቋይ ፍቅር ወድቆ እንደነበርም ገለጸች። ድንገት ቶም ስሟት አዲሶቹ ጥንዶችም ሌሊቱን ተቃቅፈው ያሳልፋሉ። ቶም ከአሊስ ጋር መሸሽና ወደ አስተማማኝ ቦታ ሊወስዳት ቢፈልግም አሊስ ግን እንዲህ ያለ ቦታ የለም ብለው፣ ይህም ዓለም በጨለማ ስትወረርና ማልኪን ግሬጎሪን ስትገድል የሚያሳይ ራዕይም ይቀሰቅሳል። የተጨነቀው ቶም ወደ ጌታው ለመመለስ ወስኖ አሊስንም ተሰናብቶ ስሟት፣ ይህ በእንዲህ እንዳለ ማልኪን ስለ ዩራግ ሞት የሚነግሯትን ቀሪ ረዳቶቿንም ትቀበላለች። ማልኪን ሊዚ ግሬጎሪን እንድታመጣላት ስታዛት፣ ስለዚህ ሊዚ ወደ ወፍነት ተቀይራ በራ። በማግስቱ ቶም ግሬጎሪን ሲያገኘው እሱም ማልኪንን ይወዳት እንደነበረም ተናዘዘ። እሷ ሁል ጊዜ ክፉ አልነበረችም፣ ነገር ግን ፍርሃትና ጥላቻም ቀየራት። ግሬጎሪ ሌላ ሰው ማግባቱን ስታውቅ በቅናት የተነሳ ሚስቱንም ገደለችበት። ግሬጎሪ ወዲያውኑ ማልኪንን ቢይዛትም ነገር ግን ሊገላት ስላልቻለ ይልቁንም አሰራት። ምህረት በማድረጉ አሁንም ይጸጸታል። ምክንያቱም አሁን ማልኪን ዓለምን እንደገና እያሸበረች ነው። ግሬጎሪ ለቶም የሚስቱን መቃብር እያሳየው በእሱ ላይ የጠነከረበትን ምክንያት ተመሳሳይ ስህተት እንዲሰራ ስለማይፈልግ እንደሆነም ያስረዳዋል። ሁለቱ አብረው ጉዟቸውን ቀጥለው ነገር ግን ተስክ ማስጠንቀቂያ ለመስጠት ሲመጣ ሰረገላውንም ያቆማሉ። ድንገት መሬቱ መንቀጥቀጥና መሰንጠቅ ጀምሮ ይህም ፈረሶቹ በፍርሃት እንዲሮጡ አደረጋቸው። ቦጋርት የተባለ ጭራቅ ወጥቶ ሰረገላውን ሲገፋው ጀግኖቹ መሬት ላይ ጥሏቸው ግሬጎሪ ቦጋርትን ሊዋጉ እንደማይችሉ ተናግሮ ሁሉም እንዲሮጡም ያሳስባቸዋል። ቦጋርቱ ሰረገላውን ሲወረውረባቸው ይህም እንዲወድቁና ወደ ኮረብታው እንዲንከባለሉ አደረገ። ተስክ በቦጋርቱ ላይ ሲጮህ እሱም ለሰከንድ ይቆምና ትሮሉን በጥፊ ገፍቶት ግሬጎሪና ቶም በተራራው ውስጥ ያለውን ዋሻ አቋርጠው ነገር ግን በገደል ዳርቻ ላይ ይቆማሉ። ቦጋርቱ አሁን በዋሻ ውስጥ እያለፈ ነው። ስለዚህ ሁለቱ ወደ ወንዙ ለመዝለልም ወስነው አንድ አሳ አጥማጅ ሲረዳቸው ግሬጎሪም የተረፉ ቢመስለውም ነገር ግን ቦጋርቱ ድንገት ወደ ውሃው ውስጥ ዘሎ ሁሉም ከጀልባው ላይም እንዲወድቁም አደረገ። አውሬው ወዲያውኑ ቶምን ይዞት እሱም እንዲለቀው እጁን በቢላዋ እየወጋው፣ ከዚያም ቶም በጭራቁ አካል ላይ ወጥቶ ጀርባውንም ይወጋውም ይጀምራል። ቦጋርቱ በህመሙ ምክንያት መዋኘትም አይችልም። እሱና ቶም በውሃው ኃይል ተገፍተው ፏፏቴ ጋር እስኪደርሱ ድረስም ይሄዳሉ። አውሬው ድንጋይ ላይ ተመቶ እስከ መጨረሻው ሲሞት፣ ቶም ግን ውሃ ውስጥ ስለወደቀ ወደ ዳርቻው መዋኘት ይችላል። በዚያ ጊዜ ሊዚ አግኝታው አሊስን ተዋት እያለችውን በሰይፍ ታስፈራረዋለች። ቶም ሰይፉን ሲይዝ የአንገት ሐብሉ ሰርቶ ጠንቋዩን የሚወረውር አስማትም ይረጫል። ሊዚ ድንጋዩን ለይታው የማልኪን መሆኑን ተናግራ ስለዚህ ወደ ወፍነት ተቀይራ እሷን ለማስጠንቀቅም ትበራለች። ከጥቂት ደቂቃዎች በኋላ ቶም ከግሬጎሪ ጋር ተገናኝቶ እሱም የአንገት ሐብሉን አይቶ የጠንቋዮች እጅግ የተቀደሰ መጫወቻ የሆነው የአምብራን ድንጋይ መሆኑንም ይለየዋል። እሱም ኃይላቸውን የሚያጠናክር ሲሆን ቅዠቶቻቸውንም እውነተኛ እንዲመስሉም ያደርጋል። የቶም እናት ከነበራት ድንጋዩን ከማልኪን የሰረቀችው ጠንቋይ እሷ ናት ማለት ነው። ይህም ቶም እነዛን ራእዮች ለምን እንደሚያይ ያስረዳናል። በመደበቂያው ውስጥ ማልኪን አሊስን ቶም እንደ ግሬጎሪ ጨካኝ መሆኑን ለማሳመን ስትሞክር አሊስም እንዳልሆነ ምላ፣ ስለዚህ ማልኪን አሊስ ድንጋዩን ከቶም ካመጣች አልገለውም በማለትም ስምምነት አቀረበች። ከዚያም ማልኪን ረዳቶቿን በኃይል ለመሙላት አስማቷን ተጠቅማ ከተማዋን እንዲያጠቁም ላከቻቸው። ረዳቶቹ መሬት ላይ አርፈው በየቦታው ሰዎችን መግደል ከመጀመራቸው በፊት የፊተኞቹ በሮችም ይፈነዳሉ። አንዱ ወደ ትልቅ ጭራቅነት ሲቀየር፣ ሌላው ደግሞ በሰይፍ ለመዋጋት ብዙ እጆችንም ይጠቀማል። የቶም እናት ልጇን ከጓደኛዋ ጋር ትታት ከዚያም ኃይሏን ተጠቅማ በአንድ ረዳት ላይ የቆሻሻ መሰብሰቢያ በመወርወር ምሰሶ ላይ እንዲሰካም አድርጋ ከዚያም የራሱን በትር ሰርቃም ገደለችው። ማልኪን በአቅራቢያቸው ፈረሰኞችን እየገደለች አቅራቢያ ያለውን አስማት ስታውቅ ስለዚህ የቶም እናትን ቀድማ ለማጥቃት ብትሞክርም ሆኖም ማልኪን በጅራቷ ይዛ ሴቲቱንም አቃጥላ ገደለቻት። በተራራው ላይ አሊስ ቶም ለብቻው እስኪሆን ጠብቃ ቀርባው ከተሳሳሙ በኋላ አብሮ እንዲሸሹ ስትጠይቀው ቶምም እንደሚወዳት ያምናል። ንግግራቸው ገመድ በመወርወር አሊስን በሚይዘው ግሬጎሪ ተቋርጦ እሷ ሰላይ መሆኗን ሲናገር ነገር ግን ቶም እሱንም አያምነውም። እንድታመልጥም ገመዱን ቆርጦ የተቆጣው ግሬጎሪ ቶምን ይዞት ድንጋዩንም እንደጠፋ ያሳየው ሲሆን ይህም አሊስ የሳመችው ድንጋዩን ለመስረቅ ብቻ መሆኑንም ያሳያል። ቶም አሊስን ለመፈለግ ወደ ጫካው ሲሮጥ ነገር ግን በረዳቶቿ ራዱና በተላላኪዎቿም ይከበባል።
ቶም ምንም ያህል ቢዋጋ በጣም ብዙ ስለሆኑ፣ ስለዚህ ግሬጎሪና ተስክም ውጊያውን ተቀላቅለው በቂ ተላላኪዎች ከወደቁ በኋላ የቶም ቡድን ለማምለጥ ቢሞክሩም ነገር ግን መንገዱ በገደል ተዘግቶም አገኙት። ጥቂት ተላላኪዎች ከግንድ ጋር ብቅ ብለው ቶምን በእግሩ ላይ በገመድ ከመያዛቸው በፊት ተስክን ከገደሉ ላይ ገፍተውት በገደሉ ላይ ወደ ታች ሲጎትቱት ግሬጎሪ እንዲወጣ እንዲረዳውን በትሩንም ያቀርብለታል። በሚያሳዝን ሁኔታ ቶም ያንሸራተተውና እሱም ወድቆ ራዱ ትኩረት መከፋፈሉን በመጠቀም በግሬጎሪ ላይ ሰንሰለት ወርውሮ ወደ መረብም ጎተተው። ረዳቱ ግሬጎሪን መግደል ቢፈልግም ነገር ግን በህይወት እንዲያቀርበው ትዕዛዝ ተሰጥቶታል። ይህ በእንዲህ እንዳለ ቶም ከውድቀቱ ተርፎ የእናቱንም ሞት በራእይ እያየ የእሷ መንፈስ በአጠገቡ ታይቶ ማልኪንን ለማስቆም ድንጋዩን መጠቀም የሚችለው እሱ ብቻ ስለሆነ ልቡን በድፍረት እንዲሞላም ነገረችው። ዋጋት ተዘጋጅቶ ቶም የግሬጎሪን በትር ሲያገኝ አሁንም በገደሉ ዳር ተንጠልጥሎ ያለውን ተስክንም ረዳው። በዚያ ምሽት በመደበቂያው ውስጥ ራዱ የግሬጎሪን ገመዶች ለመቁረጥ ምላጭ ተጠቅሞ ማልኪንን እንዲያይም ከበረት ውስጥም ገፋው። ራዱ ቶም ሲወድቅ መሞቱን ለጠንቋዮቹ ሲነግራቸው ሊዚም ለልጇ ለበጎ እንደሆነ ስትነግራት አሊስ ግን አሁንም እየተቆጣች ታዝናለች። ድንጋዩን በመጠቀም ማልኪን ግሬጎሪን ወደ እርሷ እንዲቀላቀል ጭንቅላቱን ለመቆጣጠር ስትሞክር ግሬጎሪ እየቀረባት ነገር ግን ሊሳሳሙ ሲሉ አሊስ በመካከላቸው ገብታ የአንገት ሐብሉንም ሰረቀች። ጥቂት ጠባቂዎችን አምልጣ ስትሮጥ አስማቱም ሲሰበር፣ ስለዚህ ግሬጎሪ በድንጋጤ ይጮሃል። ማልኪን በጅራቷ ይዛው ከግድግዳ ጋር አጋጭታው አሊስን ተከትላ መብረርም ጀመራ። ሊዝም እንዳትገላት ስትለምናት ነገር ግን ችላ ስለተባለች ስለዚህ እሷም እነሱን ለመከተልም ትቀየራለች። ማልኪን አሊስን ልታጠቃት ስትል ሊዚ ክንፏን ይዛ ስትጠላት ይህም ሁለቱም ከአንዳንድ ምሰሶዎች ጋር እንዲጋጩ አደረጋቸው። አንደኛው ምሰሶ መውደቅ ጀመሩ። ስለዚህ አሊስ ዘላ ብታመልጥም የአንገት ሐብሉ ግን በድንገት ከፍርስራሹ ስርም ትተወዋለች። ማልኪን እሳት መጥፋት ስትጀምር ሊዚ ብትወርቅም ነገር ግን ጠንቋዮቹ ውጊያም አያቆሙም። ራዱ ወደ ትልቅ አውሬ ተቀይሮ መሬቱን ሰብሮ በግሬጎሪ ፊትም እየጮኸ በተመሳሳይ ጊዜ አሊስ ለመደበቅ ስትሞክር ቶምም አግኝቷት ድንጋዩን እንድትመልስለት እየጠየቀን በቢላው ያስፈራራታል። እንደጠፋባትና የሰረቀችው እሱን ለመጠበቅ ብቻ እንደሆነ አስረድታው አንድ ተላላኪ ሲያገኛቸው ቶም በፊቱ ላይ ቢላዋ ሲወረውር ይህም ቦታቸውን ለሌሎቹ ጠላቶችም አጋለጠ። ተስክ ለነሱ ለመከላከል ዘሎ አሁን እሱና ቶም ከተላላኪዎቹ ጋር እጅ በእጅ መዋጋት ይችላሉ። ቶም የግሬጎሪ በትር፣ ተስክ ደግሞ አስደናቂ ጥንካሬውን እየተጠቀመ አሊስም ራሷን መከላከል ያለባት ሲሆን ማልኪንም እሷን ለማጥቃት ትኩረት መከፋፈሉን ለመጠቀም ብትሞክርም ግን ሊዚ በአየር ላይ ትከፋታለች። ተስክ ከተላላኪዎቹ ጋር ውጊያ ሲቀጥል ቶም ግን በቢላዋ እየቧጨረችው ባለች በጣም ፈጣን በሆነችው ረዳትም ተይዟል። ወደ ዱር ድመትነት ለመቀየር ስታቆም ቶም የአንገት ሐብሉን ለማግኘት በቂ ጊዜ አግኝቶ አንገቱ ላይ አስሮት የግሬጎሪንም በትር ኃይል ሲያነቃቃው ይህም ረዳቷን በጥቂት ሰከንዶች ውስጥ እንዲያቃጥላትም ያስችለዋል። አሊስ አሁንም እየሮጠች ነው። አንድ ተላላኪ ከገደለች በኋላ እሷም አንድ ረዳት አጋጥሟት ጠንካራው አካልም በፍጥነት አሸንፏት ሊገላት ሲል ቶም በትሩን ተጠቅሞ ጥቃት ሰንዝሮ አቃጥሎም ገደለው። ይህ በእንዲህ እንዳለ የራዱ አውሬ ግሬጎሪን ሲይዘው እሱም እንደ ወንድ ስላልተዋጋው ምንም ክብር እንደሌለውም ይነግረዋል። ራዱ ወደ ሰው ቅርጽ ተቀይሮ በእኩል ሁኔታ መዋጋት እንዲችሉ ለግሬጎሪ ምላጭም ሰጥቶት ችሎታቸው ተመሳሳይ ይመስላል። ሆኖም ግሬጎሪ ብዙም ሳይቆይ ሆዱ ላይ ትልቅ ቁስል ስለደረሰበት መደበቅም ይኖርበታል። ራዱ ግሬጎሪ እንዲወጣ ለማስገደድ ምሰሶ ሲያፈርስ፣ ስለዚህ ስፑኩ በፍጥነት በሰንሰለት ምላጭ ጥቃቱን መልሶ በመጨረሻም ተቃዋሚውን ጥሎም ገደለው። በሰማይ ላይ ማልኪን ሊዚን ይዛ አንገቷን ነክሳት በጅራቷም የወጋቻት ሲሆን ሊዚ ወዲያውኑ መልሳ ወቅታት ሁለቱ ጠንቋዮችን በህመም እያለቀሱ መሬት ላይ ይወድቃሉ። ሁለቱም ወደ ሰው ቅርጻቸው ተመልሰው ሊዚ ስለ አሊስ ሕይወት ስትለምን ማልኪን ከዳተኛ ብላ በጭካኔ ገደለቻት። ከዚያ በኋላ ማልኪን ወደ መደበቂያዋ ስትገባ ግሬጎሪም ለቶም ይህንን ብቻውን ማድረግ እንዳለበት ነግሮት እሱ ወደ ውስጥ ገብቶ ደካማ መስላ ለመታየት እየሞከረች ያለችውን ማልኪንን ለመውጋት ሲዘጋጅ እሷም አንገቱን ሳይታሰብ ያዘችው። ልትገለው ስትል ቶም ብቅ ብሎ በመጨረሻም ቢላዋ ወርውሮ ወቅቷት ማልኪን ስለ እርግማን የሆነ ነገር በሽክሽክታ ከተናገረች በኋላ ቶም በእሳትም አቃጠላት። ከተወሰነ ጊዜ በኋላ ግሬጎሪ በቶም እጅ ላይ ምልክት ለማድረግ በትሩን የተጠቀመ ሲሆን ይህም አሁን ቶም በይፋ ስፑክ መሆኑንም ያመለክታል። አሊስ እሱን ለማየት መጣ። ብልጭታው አቧሯ ብቻ ነበር ወይ ብላ ስትጠይቀው ቶምም ፍቅሩ እውነተኛ መሆኑን ለማረጋገጥም ሳማት። ሆኖም እሱ አሁን የስፑክ ህይወቱን ስለመረጠ መሄድም አለበት። ግሬጎሪም አሁን ጡረታ መውጣት ችሎ በትሩን ቤቱንና ተስክን በቶም ጥበቃ ስርም ተዋቸው። በዚያ ጊዜ በከተማው ውስጥ ደውሎች ሲደወሉ ይህም ቶምን ለመጀመሪያ ስራው ሲጠሩትም እያሳየን ፊልሙ እዚህ ጋር ይጠናቀቃል። ይህንን ፊልም ከ10 ስንት ትሰጡታላችሁ? ሐሳብና አስተያየታችሁን ኮሜንት ላይ ያሳውቁኝ።
እስከመጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስከንገናኝ መልካም ጊዜ